የኢራንን የቴሌቪዥን ጣቢያ ሞሳድ ሃክ አድርጎት ሲገባ የምትመለከቱት ዓለምን ያስደነቀ ታምር። בימים הקרובים נקד אלפי מטרות של משטר הטרור. אנחנו ניצור את התנאים לעם האיראני האמיץ לשחרר את עצמו מכבלי הרודנות. ከሚሳኤል ድምጾች በላይ የዝምታ ጮቱ አየሩን በክሎታል። የዓለም ትልቁ የሚስጥር መጋረጃ በድንገት ተቀዷል። ገና የኢራን መንግስት መሪዎችን በህይወት አሉ ወይስ የሉም የሚለውን ጥያቄ መመለስ ሳይችል ቴል አቪቭ የሚገኘው ሞሳድ ቢሮ አንድ ምስል ይፋ አደረገ። ያ ምስል ግን ተራ ፎቶ አልነበረም። የአንድ ታላቅ መሪ የመጨረሻ የትንፋሽ ጠብታን የሚያሳይ በደምና በባሩድ የታጠበ በቤተ መንግስቱ እምብርት ላይ የተነሳ የሞሳድ የሞት ምስክር ነበረ። የምንጠይቀው ካሚኔ እንዴት ተገደሉ የሚለውን ብቻ አይደለም። ዋናው ጥያቄ የገዳዩ ካሜራ በመሪዎች ቢሮ ውስጥ እንዴት ተገኘ? ገዳዩ ከቤተ መንግስቱ ጠባቂዎች አንዱ ነውን? ወይስ የደህንነት መዋቅሩ ራሱ ለጠላት የተከራየ ቤት ሆኗል ማለት ነው? የቀድሞ ፕሬዚዳንት አህመዲነጃድ ያወጡት የእባብ እንቁላል ምስጢርና የቴህራን ቴሌቪዥን ጣቢያ በጠላት እጅ መውደቅ ዓለምን ያስገረመው የሞሳድ ልዩ ተልዕኮ። አብራችሁን ስትቆዩ በዝርዝር የምንመለከት ይሆናል። የቴህራን ምሽቶች በተለምዶ በጸጥታ የተሞሉ ናቸው። ነገር ግን የዛሬው ጸጥታ የተለየ ነው። የፍርሃት የጥርጣሬና የትንፋሽ መቆራረጥ ድባብ በከተማዋ ላይ ነግሷል። በዓለም የፖለቲካ ሰማይ ስር ከሚሳኤሎች ይልቅ መረጃዎች የሚፈነዱበት፣ ከጥይት ይልቅ እጅግ አሳሳቢ የሆኑ ምስሎች አዲስ ምዕራፍን የሚያስይዙበት ጊዜ ነው። ዛሬ ዓለም የሰማችው ዜና ግን ድንጋጤን ብቻም ሳይሆን ትርጉም ያለው ዝምታን ጭምር ይዞ መጥቷል። የኢራን መንግስት ስለ መሪው አሊ ካሚኒ ጤንነት ወይም ህልፈት ይፋዊ መግለጫ ከመስጠቱ ከረጅም ደቂቃ በፊት እጅግ ዓለምን ያስደነቀ አንድ ክስተት ተፈጥሯል። የእስራኤል የውጭ ደህንነት መስሪያ ቤት ሞሳድ አንድን ምስል ለዓለም በትኗል። ያ ምስል ግን ተራ ፎቶግራፍ አልነበረም። የካሚኒ አስከሬን በመስሪያ ቤታቸው ውስጥ ጥቃት ከተፈጸመ በኋላ በነበሩበት የመጀመሪያው ደቂቃዎች ውስጥ የሚያሳይ መሆኑ ዓለምን አስደንቆም አስገርሟል። ይህ ምስል የሚያስተላልፈው መልእክት ግልጽ ነው። እኛ ከናንተ ደም ይልቅ እንቀድማለን፣ እኛ ከናንተ መተንፈስ ይልቅ ሚስጥራችሁን እናውቃለን የሚል ነው። ሞሳድ የኢራን ቤተ መንግስት ግድግዳዎች አልፎ የደህንነት ካሜራዎችን ሰብሮ ወይም ደግሞ በቤተ መንግስት ውስጥ በሚገኘው የጥላ ወኪሎቹ አማካኝነት ኢራንን ልብ ሰብሮ ሰርስሮ ሚስጥሯን ይዞ ወጧል። ቴህራን ዛሬ ዝም ያለችው ለቅሶ ላይ ስለሆነች ብቻ አይደለም፣ ማን እንደከዳትና ቀጣዩ ሰለባ ማን እንደሚሆን ስላወቀች እንጂ። ሞሳድ ወደ ኢራን እንዴት ገባ? የጥያቄ የዓለም የደህንነት ተንታኞችና እጅግ ሚስጥር አዋቂዎችን እንቅልፍ የነሳ ጉዳይ ሆኗል። የኢራን የደህንነት መዋቅር እንደ ብረት የጠነከረ እንደ ሰንሰለት የተሳሰረ ይመስል ነበር። ነገር ግን ባለፉት ጥቂት ቀናት የታዩት ክስተቶች ይህ ሰንሰለት ከውስጥ እንደበሰበሰ የሚያረጋግጥ መሆኑንና የሞሳድን እጅግ አስደናቂና አስገራሚ ከአእምሮ በላይ የሆነ የስለላ ሰንሰለቱን ያረጋገጠና ለዓለም ያሳየ ታምር የሚያስባለ ሁነት ተፈጽሟል። የሞሳድ ስልት የጥላ ውዝዋዜ ሻዶ ዳንስ ይባላል። ወኪሎቻቸው በቴህራን ጎዳናዎች ላይ እንደ ተራ ነጋዴ፣ እንደ ታማኝ ወታደር፣ እንዲያውም እንደ ሃይማኖት መሪዎች ተመሳስለው ይንቀሳቀሳሉ ነው ነገሩም። ሞሳድ የኢራን የደህንነት መዋቅር የሰበረው በውጭ ኃይል ሳይሆን በውስጡ ቁስል ነው ይባልለታል። በቢሊየን የሚቆጠሩ ዶላሮች፣ እጅግ የረቀቁ የቴክኖሎጂ ውጤቶችና የሰው ልጅ ስነልቦናዊ ድክመቶችን በመጠቀም ሞሳድ በኢራን መንግስት ውስጥ ሁለተኛ መንግስትን መስርቷል ይባላል። አዎም ሞሳድ በኢራን መንግስት ውስጥ ሁለተኛ መንግስትን መስርቷል። ያ ፎቶግራፍ የወጣበት መንገድ ብቻውን ትልቅ ዶክመንተሪ ሊወጣው ይችላል። ፎቶ የተነሳው ጥቃቱ እንደተፈጸመ ወዲያውኑ ከሆነም አንሺው ሰው ወይ ገዳዩ ነው አሊያም የገዳዩ የቅርብ ረዳት ነው። በዛው በቤተ መንግስት ውስጥ የሚመላለስ የቅርብ ወዳጅ ነው ማለት ነው። ይህ ደግሞ ለኢራን የደህንነት ተቋም ታላቅ ውርደት ነው። የጠላት አይን በመኝታ ቤት ውስጥ እያለም እንዴት ሰላም አግኝተህ ትተኛለህ ይባላል። በዚህ ሳምንት የተከናወኑ ኦፕሬሽን የእስራኤል ብቻ እንዳልሆነ ግልጽ ነው። የአሜሪካው ሲአይኤ እና ሞሳድ የፈጠሩት ዝግጅት ታይቶ የማይታወቅ ዓለምን ወደ አዲስ የስለላ ምዕራፍ እየከተተ ተብሎ ተፈርጇል። ሲአይኤ በሳተላይት መረጃዎች፣ በገንዘብ ድጋፍና በዓለም አቀፍ የዲፕሎማሲ ሽፋን ሲረዳ፣ ሞሳድ ደግሞ መሬት ላይ ያለውን ቆሻሻ ስራ ግራውንድ ወርክ ያከናውናል ማለት ነው። እጅግ የሚገርምና እጅግ የሚደንቅ ሁነት ይህ የጋራ ኦፕሬሽን የመረጃ ጦርነት ወደ አዲስ ከፍታ አውጥቶታል። የሲአይኤ ሱፐር ኮምፒውተሮች፣ የኢራን ባለስልጣኖች የድምጽ አሻራም የባንክ ዝውውርና የቤተሰብ ግንኙነት በሰከንድ ውስጥ ሲተነትኑ
ሞሳድ ደግሞ ያንን መረጃ ተጠቅሞ በቴህራን እምብርት ላይ እርምጃን ይወስዳል። ለአእምሮ የሚከብድ ለመቀበል የሚቸግር እውነት ግን እጅግ ታምር የሆነ እውነት ሰሞኑን የተከናወነው የሳይበር ጥቃት የዚህ ጥምር ውጤት ነው። የኢራን የደህንነት ኔትወርክ በድንገት ሲዘጋ፣ የራዳር ሲስተሞቹ አውሮፕላንን እንዳያዩ ሲደረግ፣ የመገናኛ መሳሪያዎች በሙሉ ሲጠለፉ፣ የኢራን ጄኔራሎች በእጃቸው ያለው መሳሪያ ሁሉ ብረት ዝገት ሆኖባቸው ተመልክተዋል። ይህ ጦርነት ያለ ቦምብ የሚካሄድ ነገር ግን አገርን የሚያፈርስ የቴክኖሎጂ ድል ነው ተብሎለታል። ምናልባትም ለኢራን ሕዝብ ትልቅ ድንጋጤ የሆነው በብሔራዊ ቴሌቪዥን ጣቢያቸው ላይ እጅግ የሚገርምና የሚደንቅ ክስተት ተፈጠረ። ቴሌቪዥን መስኮቶቻቸው ላይ ብቅ ያሉት ማን ናቸው ብዬ ብጠይቃችሁም ላትመልሱ ትችላላችሁ። ምክንያቱም የማይታመን እውነት ስለሆነ ቤንያሚን ኔታንያሁ ነው የኢራንን የቴሌቪዥን ጣቢያ ሀክ አድርገው እሳቸው በመስኮቱ ብቅ አሉ። ለበርካታ አስርተ ዓመታት የመንግስት ፕሮፓጋንዳ ብቻ ሲተላለፍበት የነበረውን መስኮት እነሆ በድንገት የሞሳድን አርማና የአሊ ካሚኒን ውድቀት የሚያሳይ ምስሎች መለቀቅ ጀመሩ። አሁን በኢራን ቴሌቪዥኖች፣ በኢራን ሬዲዮኖች፣ በተለያዩ ሲግናል ተቀባዮች ነው የኢራንን መንግስት ያሽመደመደም የእስራኤል ኃያልነቷንና የሞሳድ እጅግ ሚስጥራዊ የሆነውን የስለላ ሁነቱን ያስመሰከረም ታላቅ እውነት ተፈጸመም። ይህ የሳይበር ጥቃት ብቻ አይደለም። ይህ የስነልቦና ኦፕሬሽንን ህዝብ ያራደ እጅግ አስገራሚ ሁነት ነው። አንድ መንግስት የገዛ ሚዲያውን መቆጣጠር ካልቻለም ህዝቡን መቆጣጠር አይችልም። ጣቢያው በተጠለፈበት ወቅት የተላለፉት መልእክቶች በኢራን ወጣቶች ዘንድ ትልቅ መነሳሳትን፣ በመንግስት ደጋፊዎች ዘንድ ደግሞ ጥልቅ ተስፋ መቁረጥንና ልብ መስበርን ፈጥሮ አልፏል። እኛ በቤታችሁ ውስጥ ነን የሚል መልእክት በኢራን ባለስልጣናት ልብ ውስጥ ፍርሃትን ዘርቷል። የቴሌቪዥን ስክሪኖች ሲጠቁሩ የኢራን አብዮታዊ ጥበቃ IRGC የቴክኖሎጂ ክፍል አቅመቢስ ሆኖ ታይቷል። ይህ ክስተት የሚያሳየው መጪው ጊዜ የሚወሰነው በሚሳኤል ርዝመት ሳይሆን በኮምፒውተር ኮዶች ጥራት መሆኑን የሚያሳይና የሚያስገነዝብ ነው። በሆኑ ሞሳድ ካሰበ ማን ከፊቱ ይቆማል የሚለውን ለዓለም ያሳየ እጅግ የሚያስገርምና ያስደነቀ እውነት ተፈጸመ። የቀድሞ የኢራን ፕሬዝዳንት መሐሙድ አህመዲ ነጃድን ዛሬ የሰጡት መግለጫ ግን ታሪኩን ወደ ሌላ አቅጣጫ ወስዶታል። አህመዲን በቁጭትና በቁጣ እንደገለጹት ከሆነ በኢራን ውስጥ የሞሳድ ሰላዮችን ለማደንና ለመያዝ የተቋቋመው ከፍተኛ ሚስጥራዊ የደህንነት ክፍል ራሱ በሞሳድ ዋና ወኪል ይመራ ነበረ። አሁን በኢራን ውስጥ የሞሳድ ሰላዮችን ለማደንና ለመያዝ የተቋቋመው ከፍተኛ ሚስጥራዊ የደህንነት ክፍል ራሱ በሞሳድ ዋና ወኪል ይመራ ነበረ። ይህን ያሉት ቀድሞ የኢራን ፕሬዝዳንት መሐሙድ አህመዲ ነጃድ እንዲህ አይነት እውነትን ለዓለም መናገራቸው ዓለምን አስገረመ። ይህ ንግግር በቴህራን ሰማይ ስር እንደወረደ መብረቅ ነው። አስቡት፣ ሌባውን እንዳይያዝ የሾምከው ፖሊስ ራሱ የሌቦች አለቃ ሆኖ ቢገኝ ምን ይሰማሃል? አህመዲ ነጃድ አክለውም እንዲህ አሉ። ከዚህ መሪ በታች የነበሩ ሌሎች 20 ከፍተኛ የደህንነት አባላትም የሞሳድ ቅጥረኞች ሆነው መገኘታቸውን ገልጸዋል። እነዚህ ሰላዮች ለዓመታት የኢራን የኒውክሌር ምስጢር፣ የሚሳኤል መገኛ ቦታዎችና የመሪዎቻቸውን የመጓጓዣ መስመር ለእስራኤል አሳልፈው ሰጥተዋል። አህመዲን ይህንን መረጃ ዛሬ ይፋ ማድረጋቸው በኢራን የውስጥ ፖለቲካ ውስጥ ጥልቅ የሆነ የመሬት መንቀጥቀጥን ፈጥሯል። ማንን እንመን? ከማን ጋር እንስራ? ማን ነው የቅርብ ወዳጃችን የሚለው ጥያቄ አሁንም እያንዳንዱ የኢራን ባለስልጣናት እርስ በርስ እንዲጠራጠሩ አድርጓቸዋል። በትናንትናው ጥቃት የአሊ ካሚኒ ህልፈት ተከትሎ ሌሎች በርካታ የኢራን መሪዎች ኢላማ ውስጥ መግባታቸው ተሰምቷል። ሞሳድ የያዘው ዝርዝር የሞት ዝርዝር ዘ ሂት ሊስት ተብሎ ተዘርዝሯል። በኢራን አብዮት ጥበቃ ውስጥ ያሉ ከፍተኛ ጀነራሎች፣ የኒውክሌር ሳይንቲስቶችና የስትራቴጂክ አውጪዎች አንድ በአንድ እየጠፉ እንደሆነ እየተነገረ ነው። ይህ በትክክል የኢራን የውስጥ መፈራረስ መጀመሪያ ይመስላል። አንድ ስርዓት ከውጭ ጥቃት በላይ የሚሰጋው የውስጥ ምሰሶች ሲበሰብሱ ነው። የሞሳድ ሰላዮች በመንግስት መዋቅር ውስጥ እስከ ላይኛው እርከን ድረስ ዝልቀው መግባታቸው የኢራንን የመከላከያ አቅም ወደ ዜሮ አውርዶታል። የዛሬው ጥቃት ውጤት የሰው ህይወት ማለፍ ብቻ አይደለም፣ የኢራን የደህንነት ግርማ ሞገስን መገፈፍ ጭምር እንጂ። በቴህራን ጎዳናዎች ላይ የሚታየው ጭንቀት፣ መሪዎች የት እንዳሉ አለመታወቁ፣ እንዲሁም የደህንነት ተቋማት እርስ በርሳቸው መካሰሳቸው ስርዓቱ ወደ ማክተሚያው እየተቃረበ እንደሆነ እየተነገረ ነው። የተከበራችሁ ተመልካቾቻችን፣ ዛሬ የምናየው ጦርነት የታንክና የመድፍ ጦርነት አይደለም። ይህ ጦርነት የምስጢር የመረጃና የስነልቦና ጦርነት ነው። ሞሳድ እና ሲአይኤ በኢራን ላይ የከፈቱት ዘመቻ ዘመናዊ ጦርነት እንዴት እንደሚካሄድ ለዓለም ትልቅ ትምህርት የሰጠና ወደ ሌላ ምዕራፍ ያሻገረ ነው። ኢራን ከዚህ ድንጋጤ
ልትነቃ ትችላለችን? ወይስ ክስተት የ45 ዓመቱ የአያቶላ ስርዓት ማብቂያ ደውል ሊሆን? የአህመዲን ነጃጅ ምስክርነት፣ የካሚኒ ፎቶግራፍና የቴሌቪዥኑ ጣቢያ መጠለፍ በአንድ ላይ ተደምረው የሚነግሩን አንድ እውነት አለ። በምስጢር ዓለም ውስጥ ምንም ምስጢር የለም የሚለውን። ኢራን ህዝብ ዛሬ በተስፋና በስጋት መካከል ሆኖ ወደ ሰማይ እያየ ነው። የዓለም ፖለቲካም የቴህራን ቀጣይ እርምጃ በንቃት እየተከታተለ ነው። እኛም አዳዲስ መረጃዎች እንደደረሱን ወደ እናንተ የምናደርስ ይሆናል። ለዛሬ የነበረን ልዩ ዘገባ ይህንን ይመስላል። እናንተስ በዚህ ጉዳይ ምን ትላላችሁ? የሞሳድ የደህንነት የበላይነትና ለኢራንና ለመካከለኛው ምስራቅ ምን ይዞ ሊመጣ ይችላል? በሐሳብ መስጫ ሳጥን ሐሳባችሁን አስቀምጡልን። በሌላ ሐሳብና ፕሮግራም እስክንገናኝ ድረስ ለዓለማችን ሰላምን እንመኛለን።